ሰላም ውድ ተከታታዮቻችን፣ ዛሬ እንደተለመደው አሪፍ የህንድ ፊልም ይዘንላችሁ መጥተናል። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። የዛሬው ፊልማችን የሚጀምረው ሚኒስትሩ ከሰዎቹ ጋር ስብሰባ በማድረግ ነው። በሚቀጥለው ወር ህንድ የዓለም የክሪኬት ሻምፒዮናን እንደምታስተናግድና የዓለም ሁሉ አይን እኛ ላይ ስለሚሆን መላ ሀገሪቱን ማረጋገጥ እንዳለብን ይነግራቸዋል። ለዚህም ነው በሀገሪቱ ውስጥ ያለውን ትልቁን አሸባሪ ቡድን ማለትም በየጊዜው ችግር የሚፈጥሩትን ዳያና ወንድሙ የቲንን መያዝ የምንፈልገው። የዓለም ዋንጫን እንዳያበላሹና እንዳናፍር በእስር ቤት መቆየት አለባቸው። ከዚያም የዚህን ቡድን ጉዳይ ወደሚከታተለው መኮንን ቪቫም ዞር ብሎ ያየዋል። ቪቫም እንዲህ ይላል፣ የቲን በያዝነ ቁጥር በቀላሉ ያመልጣል። በሱ ላይ ምንም ማስረጃ የለም። ሚኒስትሩ መልሶ ይህ የኔ ጉዳይ አይደለም፣ ዋናው ነገር ሁከት እንዳይፈጠር እስር ቤት መጣል ነው ይለዋል። ቪቫም ከጓደኞቹ ጋር ለመቀመጥ ይሄዳል። እሱን የሚይዝበትን መንገድ እያሰበ ሳለም ከጓደኞቹ አንዱ ከሰዎቹ የአንዱን ቦታ ይነግረዋል። እሱ በእርግጠኝነት የቲንን ቦታ ያውቀዋል። ቪቫና ሰዎቹም በድብቅ ተከታትለውት ፍቅረኛውን በሚያገኝበት ቤት ውስጥ ይጠብቁታል። ከማምለጡ በፊትም እዚያው ይይዙታል። ተገቢው ምርመራ ለማድረግም ወደ ፖሊስ ጣቢያ ይወስዱታል። ከብዙ ስቃይና ድብደባ በኋላ የቲ ወደ ደቡብ እንደሄደና እዚያ የእጽ ዝውውር ስምምነት እያጠናቀቀ ስለሆነ ቦታውን ይናዘዛል። ቪቫም ሰዎቹን ይዞ የዚያችን ምድር አስተዳዳሪ ላስቲን ለማግኘት ወደዚያ ያመራል። እዚያም እንደ እጽ ነጋዴ በመምሰል ስራዬን የሚያስፈጽምልኝ ሰው እዚህ ማግኘት ፈልጋለሁ ይለዋል። አስተዳዳሪው እሱ እንደሱ መኮንን መሆኑን ያውቃል። ባይራ ወደ ተባለ ሰውም ይልከዋል። የዚች መንደር ሰዎች ቀላል እንዳልሆኑም ያስጠነቅቀዋል። ቪቫም ወደ ባይራ ተንቀሳቅሶ ፊት ለፊት ይቆማል፣ ያነጋግረዋልም። እጹን ከባህር የምታመጡበትን መንገድ ማወቅ ፈልጋለሁ ይለዋል። ባይራ በሱ ተናዶ ተነስቶ ይመታዋል። እንዲህም ይለዋል፣ አንተ የዚህ የቀይ ባህር ደሴት ላይ ነህ፣ እዚህ ምንም አሻሻጮች የሉም። እሱን ካስጠነቀቀው በኋላ ያባርረዋል። ቪቫም በደሴቲቱ ላይ ሲራመድ ሲንጋብ የተባለ አዛውንት እስኪያገኝ ድረስ ይጓዛል። አዛውንቱም የተሳሳተ ቦታ ላይ እንደመጣና እዚህ የበላይነቱን ማሳየት እንደማይችል ይነግረዋል። ጉዳዩን የበለጠ ለማስረዳትም በባህር ላይ ጉዞ ሊወስደው ይወስናል። በእጁ ላይ ቀለበት ያያል። ቀለበቱን ከእጁ ወስዶ ባህር ውስጥ ይጥልበታል። ቪቫም ቀለበቱን ለመፈለግ ወዲያውኑ ወደ ባህሩ ጠልቆ ይገባል። ነገር ግን ከውሃው በታች የሚያየው ነገር ያስደነግጠዋል። ምክንያቱም ብዙ የሞቱና ወደ አጽምነት የተቀየሩ ሰዎች በውስጡ ይገኛሉ። በፍርሃት እየተንቀጠቀጠ በፍጥነት ወደ ላይ ይወጣል። በዚያን ጊዜ አዛውንቱ በባህሩ መካከል ወዳለ ቦታ ይወስዱትና እዚህ ቦታ ጨዋታ እንዳልሆነ እንድታውቅ ነው ወደ ታች ያስወረድኩ ይሉታል። ስለዚህ የባህሩ ንጉስ ስሙ ዲቫራ ስለሆነው ሰው ሊነግሩት ይጀምራሉ። እንዲሁም ይህንን ባህር ይቆጣጠር ስለነበረውና ከ12 ዓመት በፊት ስለቀጠለው የአያቶቹ መንግስት ይተርኩለታል። ያን ጊዜ ዲቫራ የአያቶቹን ስራ ለመቀጠልና ህገወጥ ስራ ያለባቸውን መርከቦች ለማጥቃት ወሰነ። እሱንና ሰዎቹንም ይዞ ይንቀሳቀሳል። በዚያች ቅስፈት የባህር ዳርቻ ጥበቃ ፖሊሶች ይመጣሉ። ምክንያቱም በመርከቧ ላይ ህገወጥ ጭነት እንዳለ ጥቆማ ደርሷቸዋል። ነገር ግን ዲቫራና ከሱ ጋር ያሉት ሰዎች ከነፋስ የፈጠኑ ነበሩ። ጭነቱን ወስደው ወደ ባህር ማውረድ ይጀምራሉ። በመርከቧ ላይ ከዲቫራና ፖሊስ ከመያዙ በፊት በመጨረሻው ቅስፈት ካዳነው ጓደኛው ባይራ በስተቀር ምንም አልቀረም ነበር። ዲቫራና ባይራ ጭነቱን ይዘው ወደ ባህሩ ጠልቀው ይጠፋሉ። ወደ መንደሩም ተመልሰው ለአስተዳዳሪው ላስቲና ለሀገሪቱ ትልቁ አሻሻጭ መርጃ ጋር ያስረክባሉ። ይህ የዲቫራና የሰዎቹ ስራ እንደሆነ እንረዳለን። ምክንያቱም ባህሩን በደንብ የሚያውቁት እነሱ ብቻ ናቸው። ነገር ግን ዲቫራ በዚህ ስራው አልረካም ነበር። ምክንያቱም እሱ ደግ ሰው ነው፣ ብዙ መልካም ስራዎችንም ይሰራል። ህዝቡም ሁሉ ይወደዋል። በአንድ ተልእኮ ላይ ለሞተው ሰው ልጅ ይረዳል። ጥሩ ሰው ሆኖ እንዲያድግም በትምህርቱ ይረዳዋል። በሌላ በኩል የዲቫራ ልጅ ፈራ ከባይራ ልጅ ጋር ተቀምጦ ሲጨቃጨቁ እናያለን። ማን ነው ይበልጥ ጠንካራው ዲቫራ ወይስ ባይራ ይባባላሉ። ሁለቱም እርስ በርስ ይጋጠሙና የሚያሸንፈው ያሸንፋል ይላሉ። ማታ ላይ መንደሩ ሁሉ ለበዓል ተሰብስቦ እናገኘዋለን። ይደንሳሉ፣ ይዘምራሉ፣ ሁሉም ነገር ያምራል። በመንደር ውስጥ ማን ጠንካራ እንደሆነና መሪያቸው ማን እንደሆነ ሰዎቹ የሚያውቁበት የውጊያ ጊዜ እስኪደርስ ድረስ
ሁልጊዜ የሚያሸንፈውና መንደሩን የሚጠብቀው መሪያቸው ዲቫራ ነው። በሰዎቹ መካከል ውጊያው ይጀምራል። ያሸነፈው ሰውም ይቀጥላል ባይራ እስኪወርድ ድረስ። ባይራ በጣም ጠንካራ ነው። በፊቱ የወረደውን ሁሉ ያስደምማል። አሁን ውጊያው በባይራና በዲቫራ መካከል ብቻ ሆኗል። ለመዋጋት ይዘጋጃሉ። እያንዳንዱ ከሌላው የበለጠ ጠንካራ እንደሆነ ያስታውቃል። በውጊያው ላይ ጥንካሬያቸው እኩል ስለሆነ ማንም ሌላውን ማሸነፍ አልቻለም። እስከ ጠዋት ድረስም በዚህ ሁኔታ ይቀጥላሉ። ነገር ግን ባይራ መጨረሻው ላይ ደርሶ ነበር። መስራት አልቻለም። ዲቫራ ባይራን በፍቅር አቅፎ ውጊያውን ያስቆመዋል። እርስ በርሳቸውም ይተቃቀፋሉ። በመጨረሻም ማንም አላሸነፈም ነበር። ከነዚያ በኋላ ከመንደሩ ወደ ከተማ የሚሄዱ መኪናዎችን እናያለን። በዚያን ጊዜ ፍንዳታ ይከሰታል። ከነሱም ውስጥ ብዙ ሰዎች ይሞታሉ። ይህ ፍንዳታ የታቀደ ነበር። የዲቫራ ጓደኛ ልጅ በዚህ አደጋ ውስጥ ነበረበት። ምክንያቱም ለመማር ወደ ከተማ እየሄደ ነበር። በሚያሳዝን ሁኔታም አስክሬኑ ተመልሷል። ይህ ዲቫራም በጣም ያሳዝነዋል። በባህር ላይ ሌላ ተልእኮ ነበረው። ነገር ግን በዚህ ጊዜ ፍቃደኛ አልነበረም። ምክንያቱም በእነዚህ ቀናት የባህር ዳርቻ ጥበቃው በጣም ትኩረት አድርጓል። አስተዳዳሪው ግን እንዲህ ይለዋል፣ መርከቧ ከተጓዘች በኋላ ነው ይህን የምትነግረኝ? ሂድና የእኛን ኮንቴነሮች ማምጣት አለብህ ይለዋል። በዚህ ጊዜ ሳይወድ በግዱ ተስማምቶ ኮንቴነሮቹን ሊያመጣ ይሄዳል። በሚመለስበት ቅጽበት የባህር ዳርቻ ጥበቃዎቹ ያስቆሙታል። በሱ ላይ ጥርጣሬ ነበራቸው። አንዳንድ ጥያቄዎችን ይጠይቁታል። ይህ ሰዎቹ ከውሃ በታች ታፍነው ወደ ላይ ለመውጣት በቂ ጊዜ ነበር። የዲቫራ ሰዎቹ ታፍነው ከውሃው በላይ ሲወጡ ፖሊሶቹ ይይዟቸዋል። መኮንኑም እነሱን መውቀስ ይጀምራል። አያቶቻችሁ ባህሩን ይጠብቁ ነበር፣ እናንተ ግን ወገኖቻችሁን ለመግደል ወደ ሀገሪቱ መሳሪያ ታስገባላችሁ። እንደ መጨረሻ የመኪና አደጋ ፍንዳታ ወንጀለኞቹ እናንተ የምታሰርጉትን መሳሪያ ተጠቅመው ሰዎችን ገድለው ገንዘባቸውን ወሰዱ። ማለትም እነዚህ መሳሪያዎች እናንተን ለሚዋጉ ወንጀለኞች ነው የሚሄዱት ይላቸዋል። ይህ ዲቫራን ያስደነግጠዋል። ምክንያቱም ከመንደራቸው ሰዎች በዚህ አደጋ ይሞታሉ። ዲቫራ ከሚሰማው ነገር የተነሳ በድንጋጤ ውስጥ ይወድቃል። ይህ ቅጽበት ባይራ መሳሪያ አውጥቶ መኮንኑ ላይ ጥቃት ይሰነዝራል። ያን ጊዜ ሰዎች ሁሉ በከፍተኛ እልህ መኮንኖቹን ለመጨረስ ይነሳሉ። ዲቫራ የሚሆነውን ማመን አልቻለም። መኮንኖቹን ለመርዳትም በፍጥነት ይደርሳል። እነሱን ለማስቆምም ጓደኞቹን ይመታቸዋል። ምክንያቱም በተሳሳተ ጎን እንደነበረና ለብዙ ንጹሃን ሰዎች ሞት ምክንያት እሱ እንደሆነ ተረድቷል። ሰዎቹንና እቃዎቹን ይዞ በፍጥነትም ያመልጣል። ጓደኛው ወደ መኮንኑ ሄዶ ወደዚህ ስራ እንደማይመለሱ ያረጋግጥለታል። ተልኳቸው ተመልሷል። ይህንን ባህር ከማንኛውም ህገወጥ ዝውውር ይጠብቁታል። ጭነቱን የወሰደው መርጃ እንደገናም ይመለሳል። ነገር ግን ዲቫራ ያስቆመውና በጭነቱ ውስጥ ምን እንዳለ ይጠይቀዋል። መርጃም ስራችንን ታውቃለህ፣ በኮንቴነሮች ውስጥ ምን እንዳለ አንጠይቅም ይለዋል። ላስቲ ግን መሳሪያዎች መሆናቸውንና እነሱ በሚያደርጉት ነገር ላይ ምንም ጣልቃ ገብነት እንደሌለው ይነግረዋል። እዚህ ላይ ዲቫራ ወደ እነሱ ዞሮ እንዲህ ይላቸዋል፣ እነዚህ መሳሪያዎች እንደገና ወደ ሀገሪቱ አይገቡም። የኔ ምክር ለማስገባት ካሰባችሁ አንተንና የቀሩትን ሰዎቻችሁን እገላችኋለሁ። ምክንያቱም በእነዚህ መሳሪያዎች ንጹሃን ሰዎች እየሞቱ ነው ይላቸዋል። ባይራ ግን እኛ ከባህር ዳርቻ ጥበቃ የምናፈገፍግ አይደለንም። ይህ ባህር የኛ ነው፣ እንቆጣጠረዋለን። የአያቶቻችንንም ስራ እናስቀጥላለን ይለዋል። በተጨማሪም አንተ ብታዘንም እንኳን ይህንን ስራ እናቆምም ይለዋል። ዲቫራ ይይዘውና መሳሪያውን ያወጣል። ለማንኛውም ከሱ ትዕዛዝ ውጪ ለሚወጣ ሰው ማስተማሪያ እንዲሆን ከበስተጀርባው ይጎትተዋል። ወደ ኮንቴነሮቹም ይሄዳል። በአንድ እጁ ወደ ባህር ይገፋቸዋል። ሰዎቹ ሊያስቆሙት ቢሞክሩም ጥንካሬው በጣም ከፍተኛ እንደነበር ያሳያል። በመጨረሻም ኮንቴነሩን ባህር ውስጥ መጣል ይችላል። ከዚያ ቀን ጀምሮም ሰዎቹ በሙያቸው ብቻ እንዲሰሩ ያደርጋል። ሰዎቹ ወደ ቀድሞ ስራቸው ማለትም ወደ አሳ ማጥመድ ስራ እንዲመለሱ አደረገ። ከሱ ትዕዛዝ ውጪ ሞቶ እንደገና በኮንትሮባንድ ስራ ላይ ለመሰማራት የሚያስብ ማንኛውም ሰው እጣ ፈንታው ሞት ነበር። እንዲሁም የባህር ዳርቻው ላይ ጥሩ ቅጣት ይቀምስ ነበር። ይህ ነው ባይራን ያበሳጨው። እንደገና በህገ ወጥ ስራ ላይ መሰማራት ይፈልጋል። ነገር ግን ዲቫራ በባህር ዳርቻው ላይ አድብቶ እየጠበቃቸው ነው። ከእንግዲህ ማንም በኮንትሮባንድ ስራ ላይ አይሰማራም። በአንድ ቀን ፓድማ የምትባል ሴት እንመለከታለን። ነገር ግን እሷ እውር ነች። ራሷን ለማጥፋት ተወስናለች። ነገር ግን ባይራ እያያት ነበር። እናም ሊያድናትና ወደ ቤተሰቦቿ ሊመልሳት ቻለ። ወንድሟ ራይባ ይባላል።
በእሷ ምክንያት በጣም አዝነው ነበር። እሷም ለእነሱ ሸክም መሆን አልፈለገችም ነበር። ለዚህ ነው ራሷን ለማጥፋት ያሰበችው። በዚያን ጊዜ የወንድሟ ጠላት የነበረው ባይራ ጣልቃ በመግባት እንዲህ ይለዋል። እኛ ቤተሰብ እንሁን፣ እህትን ለወንድሜ ዳራት፣ እንዳይኑ ብሌን አድርጎ እንዲይዛት አደርገዋለሁ። እዚህ ጋር የባይራን ልግስና ማንም ሊያምን አልቻለም። ይህንን ሁሉ ያደረገው ለአንድ ነገር ብቻ እንደሆነ ታወቀ። ይህም በወንድሙ ሰርግ ላይ ዲቫራን ለመጋበዝና እሱን ለመጨረስ በሚመጣበት ጊዜ ነው። ነገር ግን ሰዎቹ የዲቫራን ጥንካሬ ያውቃሉ። በቀላሉ እንደማይሞትም ያውቃሉ። እሱ የባህር አናብስት የሚያድን ሰው ነበር። ይህ ሁሉ በእሱ ላይ አይሰራም። ነገር ግን እሱ እቅድ አለው። ሰርጉንም ያደርጋል። ዲቫራ ሙሽራዋን ለመባረክ ይመጣል። ሴቶቹ ሁሉ እንደሚወዱት ያስታውቃል። ከባይራና ከሰዎቹ ጋር ለመቀመጥም ይሄዳል። ዲቫራ ሰዎቹን እንዲህ ይላቸዋል። እዩ ሰዎች፣ ይህ ያደረኩት ነገር ለጥቅማችን ነው። ወገኖቻችንን ለመጠበቅ ስንል መሳሪያ እናስገባም። በስራ በኩል ከሆነ በአሳ ማጥመድ ስራ ላይ እንሰማራለን። ፈጣሪም ይባርክልናል። ከሰዎቹ አንዱ ግን የዚህ ንግግር ጊዜው አሁን አይደለም፣ እኛ የመጣነው ለማክበር ነው ይለውና እንዲጠጣ መጠጥ ይሰጠዋል። ዲቫራ ምንም አያመነታም። መጠጡን እየተቀበለ ይጠጣል። ምንም ግድ አልሰጠውም። ሰርጉን ለማድመቅም ተነስቶ ይጨፍራል። ሁሉም ነገር ያምራል። ነገር ግን ከዚያ በኋላ ራይባ የባይራን ሰዎች በጫካ ውስጥ ያያቸዋል። ዲቫራን እንዴት እንደሚያስወግዱት ሲወያዩ ይገረማል። በፍጥነትም ወደ ባይራ ተመልሶ ይህ የምታደርገው ነገር ምንድን ነው ይለዋል። ባይራም ተመልሶ ይህ በእኔና በሱ መካከል ያለ የሂሳብ ማጣራት ነው። አንተ አይመለከትም። ለሱ ለመናገር ካሰብክ ግን ሰርጉን አበላሸዋለሁ። ያን ጊዜ እህትህ እንደገና ራሷን ለማጥፋት ታስባለች፣ ራሷንም ትገላለች ይለዋል። እዚህ ላይ ምን ማድረግ እንዳለበት በጣም ግራ ይገባዋል። ባይራ እንዲህ ይለዋል። በፍጥነት ሄደህ በባህር ዳርቻው ላይ መሳሪያ የሚያሰግር ቡድን እንዳለ ትነግረዋለህ። የቀረውን ግን ለኛ ተው። በእርግጥም እሱን ከመክዳትና ሄዶ ይህንን ከመናገር ውጪ ሌላ አማራጭ አልነበረውም። ዲቫራ እነሱን ለማስቆም በፍጥነት ወደ ባህር ዳርቻው ይሮጣል። ነገር ግን ማንንም አያገኝም። ስለደከመውም ጥቂት ያርፋል። በዚያ ቅስፈት ሰዎቹ እሱን ለመጨረስ ከውሃ ውስጥ እንደወጡ እንመለከታለን። ነገር ግን ጀግናችን በትክክለኛው ጊዜ ይነሳል። ጥቃትም ይሰነዝርባቸዋል። ቁጥራቸው በጣም ብዙ እንደሆነ ያስታውቃል። ነገር ግን ዲቫራ እየደበደበ ይጥላቸዋል። ምንም ግድ የለውም። የሚያስደነግጠው ነገር ግን ከነሱ መካከል አንዳንዶቹ የራሱ ሰዎችና የባይራ ጓደኞች የነበሩ መሆናቸውን ያያል። ለማንም ግምት አይሰጥም። ወዲያውኑም ጥቃት ይሰነዝርባቸዋል። አንዱን ከአንዱ በኋላ መግደል ይጀምራል። ማንንም አይምርም። ከደሙ ብዛት የተነሳ ባህሩ በእሱ ስም የተሰየመ እስኪመስል ድረስ ቀይ ባህር ሆኗል። ዲቫራ በመጨረሻ ሊያሸንፋቸው ችሏል። ጠዋት ሲነጋጋ የመንደሩ ሰዎች ሁሉ ወደ ባህር ዳርቻው ይሄዳሉ። በዲቫራ እጅ ተገድለው የወደቁትን አስክሬኖችም ይመለከታሉ። እሱ ብቻውን ይህን ሁሉ ሰው መግደል መቻሉን ማንም ሊገምተው አልቻለም። እሱ ከመሄዱ በፊት በደም የተጻፈ መልእክት ትቶ ጠፍቷል። በኮንትሮባንድ ስራ ላይ ለመሰማራት የሚያስብ ማንኛውም ሰው እጣ ፈንታው ይህ እንደሚሆን ያውቃሉ። ባይራ በድንጋጤ ቆሞ ምን ማድረግ እንዳለበት አያውቅም። ስለዚህ እንደገና ይፈታተነዋል። የኮንትሮባንድ ስራ እንዲሰሩ ሰዎችንም ይልካል። ነገር ግን በዲቫራ ምክንያት ባህር ዳርቻው ላይ መተው ይደርሳሉ። እሱ እየቀለደ እንዳልሆነ እዚህ ላይ ይረዳሉ። ከእንግዲህ የኮንትሮባንድ ስራ ጊዜው እንዳለፈበትና እንጀራቸውን ለመብላት ወደ ባህር ወርደው አሳ ማጥመድ እንዳለባቸው ይረዳሉ። ባይራ ራሱ መሪ ለመሆን ይወስናል። በመንደሩ ውጊያ ላይም ማሸነፍ ይጀምራል። ጠላቱም እንደገና እንዲመለስ ይጠብቃል። ነገር ግን እሱ አልተመለሰም። ስለዚህ እሱን የሚጠብቅ ሰራዊት ለመገንባት ይወስናል። በአንድ ነገር ላይ ብቻ ያሳድጋቸዋል። እሱም ውጊያ ነው። ዲቫራ እንደታየ እሱን መግደል እንደሆነ አንዳቸውም አላማቸውን አልረሱም። በእርግጥም በየቀኑ ያሰለጥናቸዋል። በአይምሯቸው ውስጥ ከዲቫራ በስተቀር ሌላ ነገር እንዳይኖር አድርጎ መቆጣጠር ችሏል። በሌላ በኩል ሳማራ ይታያል። እሱ በኮንትሮባንድ ስራ ላይ ይሰማራ ከነበረና ዲቫራ ከገደለው ሰው ልጆች አንዱ ነው። ዲቫራ ይገለጣል። እሱንም እጨርሰዋለሁ በሚል ተስፋ በየጊዜው ቤቱን ይጎበኛል። እዚህ ላይ ባይራ ያገኘውና እንዲህ ይለዋል። እኛ ጠላታችን አንድ ነው። እሱን ለመግደል መተባበር አለብን። በእርግጥም ላለፉት 12 ዓመታት የተሰወረውን ዲቫራ ለመጨረስ እርስ በርሳቸው ይተባበራሉ። በአንድ ቀን የዲቫራ ልጅ ፈራ አድጎ የአባቱ ቅጂ ሆኖ እናየዋለን። ከባህር ላይ ትልቅ ሻርክ አጥምዶ ይመለሳል። እንደ አባቱ ጀግና ለመምሰል ይሞክራል። ነገር ግን የመንደሩ ሰዎች እሱ ዲቫራ እንዳልሆነ ያውቃሉ።
ስለዚህ ሻርክ አጥምዷል ብሎ ማንም አያምነው። እሱ በእርግጠኝነት ባህር ውስጥ ሞት አግኝቷት ነው ይዟት የወጣው ይላሉ። ማንም ስላላመነው ይናደዳል። በሌላ በኩል ወደ ባይራ ልጅ ባሱ እንሄዳለን። እሱ አድጎ ወንድ ሆኗል። በመንደር ውስጥ ካሉ ቆንጆ ሴቶች አንዷን ማግባት ይፈልጋል። እሷም ታንጃ ነች። የመንደሩ ሰው ሁሉ የሚመኛት ሴት ልጅ ነች። ነገር ግን እሷ ፈራ ላይ ትሞታለች። እሱ ጀግና እንደሆነ ታስባለች። ሴቶቹ ሁሉ እሱ ውሸታም እንደሆነና ማንም ሻርክ እንዳላጠመደ ቢያውቁም እሷ ግን ብቸኛዋ የምታምነው እንደ ጀግና የምታየው ሴት ልጅ ነች። ፈራ እሷንና አባቷን ለማግኘት ይመጣል። ነገር ግን ከአባቷ ጋር ሊያወራ የፈለገው ከባይራ ሊያመጣ ስላሰበው የመሳሪያ ጉዳይ ነበር። ምክንያቱም ከ2 ዓመት በፊት መሳሪያ ከልክሎባቸው ነበር። አባቷ እንዲህ ይለዋል፣ ማለትም አንተ ባይራን ልትዋጋው ትፈልጋለህ ይለዋል። እዚህ ላይ ታንጃ በፍቅረኛዋ ደስ ይላታል። ምክንያቱም እንደ ጀግኖች እንደሚዋጋ ታስባለች። ነገር ግን ፈራ በፍርሃት ወደ ኋላ ሲያፈገፍግ ትደነግጣለች። ፈራም እንዲህ ይላል፣ ማንን ነው የምዋጋው አጎቴ? እንድሞት ትፈልጋለህ እንዴ? ይላል። እሱ ጀግና ስላልሆነ ፍቅሯ ከውስጡ አይጠፋል። ፈራ ለአባቷ መልሶ እኛ ሄደን በአክብሮት እንጠይቃለን ይለዋል። ወደ ባይራም ይሄዳሉ። ባይራ ግን መሳሪያ ለመስጠት ፍቃደኛ አይሆንም። ሰዎቹን ከውሃ በታች ለ9 ደቂቃ ያክል እንዲቆዩ እያሰለጠናቸው እንደሆነም ያያሉ። ሰዎቹ በጣም ጠንካራ እንደሆኑና ማንም ከነሱ ጋር ቢዋጋ እንደሚሞት ይረዳሉ። በዚያን ጊዜ ባይራ እንዲህ ይለዋል፣ አንተና ሰዎች መሳሪያ መውሰድ ከፈለጋችሁ አባትህ ያደርግ እንደነበረው በድሮ መንገድ ተዋጉ ይላቸዋል። ፈራም በፊቱ ከመስማማት ውጪ ሌላ አማራጭ አልነበረውም። መጨረሻው ምን እንደሚሆን እያወቀ ማታ ላይ አባቱ ይዋጋበት ወደ ነበረው ተመሳሳይ ቦታ ይሄዳሉ። ምንም አቅም የለውም። የባይራን ሰዎች በአንድ መውጋት ይጀምራል። ከሱ የበለጠ ጠንካራ ቢሆኑም አይምሮውን ይጠቀማል። ምክንያቱም አይምሮ ጡንቻን ማሸነፍ ይችላል። በእርግጥም ጓደኞቹ ይረዱታል። በሰዎቹ ውሃ ውስጥ ማደንዘዣ ጨምሩባቸዋል። ይህም በውጊያው ላይ ቀላል እንዲሆንላቸው ያደርጋል። በእርግጥም አንደኛውንና ሁለተኛውን ያሸንፋል። ሁሉም ይደነቃሉ። ታንጃ እንኳን ፍቅረኛው ያደረገውን ማመን አልቻለችም ነበር። እሱ ጀግና ሆኖ ወጥቷል፣ በጣም ጠንካራ ተዋጊ እስኪገባ ድረስ። ተዋጊው በሱ ላይ ከባድ ጉዳት ያደርስበታል። ነገር ግን ባለቤታችን አሁንም ይቋቋመዋል። እየሮጠ ይዞራል። በመጨረሻም ሊጥለውና ሊያሸንፈው ይችላል። በመጨረሻም ባይራን አሸንፎታል። ወገኖቹን የሚጠብቅበትን መሳሪያም ይወስዳል። ሁሉም በሱ ደስተኞች ናቸው። ዲቫራ እንደገና ተመልሰዋል ይላሉ። መሳሪያዎቹንም ለመውሰድ ይሄዳል። እያንዳንዱ ቤትም ራሱን የሚጠብቅበት መሳሪያ እንዲኖረው ያደርጋል። ይህ ነው ባይራን ያበሳጨው። ሰዎቹን እንዳሸነፈ ካወቀ በኋላ ነገር ግን ባይራ እንዲህ ይላቸዋል፣ እሱ በማደንዘዣው ምክንያት አይደለም ያሸነፈው። እኔ በሱ ውስጥ የዲቫራን ከፊል አይቻለሁ። የአባቱን ጥንካሬ ወርሷል። እኛ አባቱ የተሰወረ ይመስለን ነበር፣ ነገር ግን ልጁ ወጥቷል። እሱን ማስወገድ አለብን ይላቸዋል። በእርግጥም ይህንን ለማድረግ ይወስናሉ። በሌላ በኩል ግን ታንጃ ከጓደኞቿ ጋር ሆና ባሌ ምን ያክል ጠንካራ እንደሆነ አያችሁ ትላቸዋለች። እነሱም እሷን እንዴት በፍቅር እንደጣላትና እንዴት የበለጠ መቀራረብ እንዳለባቸው ይነግሯታል። ነገር ግን ይህን የሚያደርጉበት ጊዜ የሚያገኙ አይመስልም። ምክንያቱም ባይራና ሰዎቹ ለሱ ወጥመድ አዘጋጅተው ለመግደል እየተዘጋጁበት ነው። ከሰዎቹ አንዱ ከዚህ ስራ ለመራቅ ይወስናል። መቀጠልም አልፈለገም። ስለዚህ ይገሉታል። ምክንያቱም በእነሱ መንገድ ወደ ኋላ መመለስ የለም። አሁን ባይራ በትልቁ ለመጫወት ወስኗል። ወደ ኮንትሮባንድ ዘመን ለመመለስና አዲስ ስምምነት ለማድረግ ሙርጃንና ላስቲን ያነጋግራቸዋል። ነገር ግን እሱ ዲቫራን ይፈሩታል። ምክንያቱም ማንም አይተውም ነበር። ባይራ ግን ያረጋጋቸዋል። እንደታየ ወዲያውኑ እንደሚገለው ይነግራቸዋል። ነገር ግን ሙርጃ አሁንም እየፈራ እንዲህ ይለዋል፣ መጀመሪያ ግደለውና ከዚያ ካንተ ጋር ሰራለሁ። እኔ ግን ሌላ ኪሳራ የምሸከምበት አቅምም የለኝም። እሱን ግደለውና እኔ እንደገና ወደ ኮንትሮባንድ ስራ መልሳለሁ። ጥሩ ገንዘብም እንሰራለን። ስለዚህ መጀመሪያ እሱን ከመግደል ውጪ ሌላ አማራጭ የለውም። ነገር ግን እንዴት እንዲገለጥ እንደሚያደርገው አያውቅም። ያን ጊዜ አንድ ሀሳብ ይመጣለታል። እሱም የዲቫራን መምጣት ወሬ ማሰራጨት ነው። በእርግጥም ሁሉም ሰው ወሬውን ያውቃል። እናቱም በዚህ ዜና ምክንያት ትታመማለች። ባይራ እሱ ይገለጣል በሚል ተስፋ ከሰዎቹ ጋር ሆኖ በቤቱ ፊት ለፊት ይቆማል። በእርግጥም ዲቫራ ይገለጣል። ማንም ሳያየውም ወደ ቤት መግባት ይችላል። እናቱን ይጠይቃታል። እሷም ወዲያውኑ እሱን ስታየው ትነቃለች። ነገር ግን ባይራ በውጭ ሆኖ አንድ ያልተስተካከለ ነገር እንዳለ ይሰማዋል። በፍጥነትም ወደ ቤት ይገባል። እሱ እዚህ እንደነበርም ያውቃል።
እሱን ለመፈለግም በፍጥነት ወደ ጫካው ይወጣል። እስኪያዩ ድረስም ይፈልገዋል። ያን ጊዜ ሰዎቹ ሁሉ እሱን ለመግደል እየፈለጉ ከበስተጀርባው ይሮጣሉ። ነገር ግን እሱ ፈጣን ነው። ከረጅም ማሳደድ በኋላም በመጨረሻ ከነሱ ማምለጥ ይችላል። ባይራ በጣም ይናደዳል። በዚያን ጊዜ ሙርጃ ወደ እሱ ይመጣና ዲቫራ እንደ ድሮ ዲቫራ አይደለም፣ ካንተና ከሰዎቹ ሮጦ አምልጧል። ይህ ማለት ደካማ ሆኗል አለቃዬ። አሁን እቃዎቻችንን በባህር ላይ በቀላሉ ማስረከብ እንችላለን። ነገር ግን ባየው ጊዜ ወዲያውኑ ግደለው ይለዋል። በእርግጥም በመካከላቸው ያለው ስምምነት ይህ ይሆናል። ከዚያ በኋላ ሳማራን እናየዋለን። እሱ ብቻውን ሊገለው እንደሚፈልግ ወደሚያውቀው ወደ ባይራ ለመቀመጥ ይሄዳል። ባይራ ከሱ ጋር ይጣላል። ምክንያቱም ከበስተጀርባው በሮጡበት ቀን በቀላሉ ሊገለው ይችል ነበር። ነገር ግን እሱ መበቀል ነበር የፈለገው። ይህም እንዲያመልጥ አድርጎታል። ሳማራ እንዲህ ይለዋል፣ እኔ ስህተቴን አውቄያለሁ። ለዚህ ነው ከበስተጀርባው እየሮጥን ራሳችንን ከምናደክም ይህንን ሽጉጥ ያመጣውልህ። እሱን ለመጨረስ አንዲት ጥይት ብቻ በቂ ነች። በማግስቱ የዲቫራ ልጅ ሴቷ እያለቀሰች ወደ ቤት ስትመለስ እናያለን። ምክንያቱም የባይራ ሰዎች አስቆመዋት ተጣልተዋት ነበር። አባቷንም ሰድበውታል። ለዚህ ነው እያለቀሰች ወደ ቤት የተመለሰችው። እናቷም ደንግጣለች። በዚህ የጀግና ልጅ ላይ ይህንን ለማድረግ ማን ደፈረ ትላለች። ማታ ላይ ልጁ ፈራ እነሱን ለማነጋገር ሲሄድ እንመለከታለን። እነሱም ያፌዙበታል። እናትህ ነች እንዴ ላከች ይሉታል። ያለምንም መቅደምም በሙሉ ኃይሉ ይደበድባቸው ይጀምራል። የጥንታቸውን ስብራት የፈጠረውን የአባቱን የዲቫራን ጥንካሬ በሱ ውስጥ እናያለን። ሁለት ሰዎች ያዩታል። ራይባንም ያውቃሉ። ልጁ ታንጃ ቆማ ደስ ብሎታል። ምክንያቱም ፍቅረኛዋ ጀግና ሆኖ ወጥቷል። በማግስቱ አዛውንቱ እንዲህ ይሉታል፣ የባይራን ሰዎች እስኪሞቱ ድረስ ደበደብካቸው። ፈራ ይደነግጣል። ምክንያቱም ማንንም አልገደለም ነበር፣ መደብደብ ብቻ ነበር ያደረገው። ሰዎቹም ህናቸውን መውሰድ ይፈልጋሉ። ለዚህ ነው ወደ ባይራ ሄዶ ይቅርታ ለመጠየቅ የወሰነው። እንዲህም ይለዋል፣ እኔ ደበደብኳቸው እንጂ ማንንም አልገደልኩም። ጥንካሬን ለመጠቀም ከሰዎች አንዱ መሆን ፈልጋለሁ። እዚህ ላይ እሱን ለመጠቀም ይወስናል። ከሰዎቻችን አንዱ ለመሆን ከፈለክ እኛ መሳሪያ ስናሰርግ አብረህን መምጣት አለብህ ይለዋል። ምክንያቱም ታማኝነቱን የሚያሳይበት ከዚህ ውጪ ሌላ አማራጭ አልነበረውም። ከዚያ በኋላ ይህ ሁሉ የባይራ እቅድ እንደነበረ እንረዳለን። ፈራ ፈርቶ ወደ እሱ እንዲቀላቀል ሰዎቹን የገደለው ራሱ ባይራ ነው። ያን ጊዜ ባህሩን ይወስዳሉ። እዚያም አባቱ ይገለጣል። ከዚያም እሱን ይጨርሱታል። በእርግጥም እቅዱ ይጀምራል። ወደ መርከቧም ይሄዳሉ። ለማስገርም የሙርጃን ኮንቴነሮች ያወርዳሉ። ዲቫራ በማንኛውም ቅስፈት ለሚገለጥበት ጊዜ ዝግጁ ነበሩ። ከውሃው በታች ድምጽ እስኪሰሙ ድረስ ወደ እሱ ይተኩሳሉ። ነገር ግን ሻርክ ሆና ትወጣለች። በድንገት ሁሉም ሰው ወደ እሷ እያየ ሳለ ፈራ ባለበት አንደኛው ታንኳ ላይ እሳት ይነሳል። ሰዎቹ እሱን ለመያዝ ሁሉም ይዘላሉ። እዚህ ላይ ጀግናው ዲቫራ ይገለጣል። አንዱን ከአንዱ በኋላ ይጨርሳቸዋል። ልጁ ፈራ ይወጣና መገለጡን ይነግራቸዋል። እሱን ለመያዝና ለመጨረስ ወደ ውሃ ውስጥ ይዘላሉ። በየጊዜው ከነዚህ ታንኳዎች ውስጥ አንዱ ይፈነዳል። ጥቃቱ ከየት እንደመጣ ማንም አያውቅም። በተመሳሳይ ቅስፈት የፈራ እናት ወደ መንደሯ አዛውንት ትሮጣለች። ልጇ ከባይራ ሰዎች ጋር ወደ ባህር እንደሄደ ትነግረዋለች። በዚህ ሁኔታ አባቱ ካየው ከነሱ ጋር አብሮ እንደሚጨርሰው ትገልጻለች። ነገር ግን አዛውንቱ ደንግጦ እውነቱን ይነግራታል። ይህንን ነገር ሁሉ የሚያደርገው ልጅሽ ፈራ ነው። እንዲያውም ዲቫራ በሱ ላይ ጥቃት በሰነዘሩበት ጊዜ ከብዙ ጊዜ በፊት ሞቷል። ነገር ግን እኔና እሱ አሁንም በህይወት እንዳለ ለመናገር ተስማማል። ከቀበርነው በኋላ በመንደሩ ሰዎች በህይወት እንዳለ እንዲያስቡትና ማንም በኮንትሮባንድ ስራ ላይ እንዳይሰማራ በደሙ በድንጋዩ ላይ መልእክት ጻፍን። ሰዎች አሁንም በህይወት እንዳለ እንዲያውቁና እምነት እንዲኖራቸው የአባቱን መልክ የያዘው ራሱ ፈራ ነው ወደ ባህር የሚሄድ ማንኛውም ሰው የሚገለው። እኛ ግን እንዲፈሩት አባቱ ነው ይህን የሚያደርገው እንላለን። በእርግጥም ወደ እሱ እንመለሳለን። ከሰዎች ጋር ወደ ውሃው በታች ሲወርድ እናያለን። ይጨርሳቸዋል። ልክ እንደ አባቱ በጣም ጠንካራ እንደሆነ ያስታውቃል። እሱ ፈሪ እንደሆነ ያስመስል ነበር። አሁን ግን ሁሉንም መግደል ችሏል። በአንድ ታንኳ ላይ አምጥቶ አባቱ መጀመሪያ እንዳደረገው በባህር ዳርቻው ላይ ይተዋቸዋል። በዚህ ሁኔታ መንደሩ ዲቫራ አሁንም በህይወት እንዳለ ያስባሉ። ወደ ባህር ለህገ ወጥ ስራ የሚወርድ ማንኛውም ሰው ይገላል። እዚህ ላይ ፈራ አባቱ የራሱ ልጅ ቢሆንም እንኳን ለማንም እንደማይምር ሰዎች እንዲያውቁ ህይወቱን ለማቆም ይወስናል።
ነገር ግን አዛውንቱ እሱን ለመግደል ፈቃደኛ አይሆንም። መሳሪያውን ይዞም ራሱን ይወጋዋል። በአዛውንቱ እጅ መካከልም ይወድቃል። እንዲህም ይለዋል፣ በዚህ ሁኔታ የዲቫር አፈ ታሪክ ለቀሪው ዘመን ይቀጥላል። ባይራና ሰዎቹ ጥቃት ከሰነዘሩበት በኋላ በእጁ ላይ የሞተውን የአባቱን የመጨረሻ ጊዜያት ያስታውሳል። እነሱም መጨረስ ችሎ ነበር፣ ነገር ግን ቆስሎ ስለነበር በመጨረሻም ሞተ። በእነዚህ ዓመታት ሁሉ ልጁ በአባቱ ምትክ ቀጠለ። አሁን ግን ጊዜው ደርሶ ተጠናቀቀ። ወደ አሁኑ ጊዜ እንመለሳለን። አዛውንቱ ታሪኩን ለቪቫ ይተርኩለታል። ቪቫም ወደ ዳያና ወደ የቲ እንዳይደርስ የመሳሪያ ዝውውርን ለመክታት ፈልጎ ነበር። ነገር ግን አሁን ማንም እንደገና ምንም ነገር ማስረገብ እንደማይችል አውቋል። በመጨረሻም በቀይ ባህር ላይ ምንም የኮንትሮባንድ ቡድኖች አልቀሩም። የቪቫምም ተልዕኮ ከመጀመሩ በፊት ተጠናቋል። የዛሬው ፊልማችን በዚህ ያበቃል። እኔን ለመደገፍ ከፈለጋችሁ የላይክ ምልክቱን ተጫኑ። እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍ ፊልም እስከምንገናኝ ሰላም ቆዩን።